የኢትዮጵያ መገናኛ ብዙሃን ባለስልጣን ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በትብብር ያለሙት የተቀናጀ የሚዲያ ሬጉላቶሪ አስተዳደር ስርዓት ቴክኖሎጂ በዛሬው ዕለት ወደ ስራ ገብቷል። አዲሱ ቴክኖሎጂ ስርዓት የነገሮችን የማዘመን ብቻ ሳይሆን ችግርን በማቅለልና አቅምን በመገንባት ላይ የጎላ ድርሻ አለው ብለዋል የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን። ዳይሬክተር ጀነራሉ የቴክኖሎጂ ስርዓቱ ለሚዲያ ተቋማትም ሆነ ለባለስልጣን መስሪያ ቤቱ ትልቅ አቅም የሚፈጥር መሆኑን ተናግረዋል። በተለይ የሚዲያ ተቋማት ይቀርብባቸው የነበረውን ክፍተት በማስረጃ በማስደገፍ ፍትሐዊነቱን የሚያረጋግጥ ስለመሆኑ ማስገንዝበዋል። ይሄ ስራ ለሚዲያዎች በዘፈቀደ ቅጣትም ተክሳጽም እንዳይደርስባቸው በማስረጃ የተመሰረተ እንዲሆን ያደርግላቸዋል። ፍትሐዊነት ያሰፍናል። ለተቋማችን ሰራተኞች 24 ሰዓት ጆሮአቸውና አይናቸው በስክሪን አፍቶ ከስፒከር ጋር ተያይዞ በጆሮአቸውም በአይናቸውም ከባድ ችግር ነበር የሚያጋጥመው። እንደ ቦርድ እያየነው ነበር የነበረው። አንዱ ከተቋማት ፍትህ ባሻገር ሰራተኞቻችንንም ጤናቸውን ለመታደግ የሚያስችል ቴክኖሎጂ መምጣት አለበት የሚል ስናነሳው ነው የቆየ ነው። ይሄ ቴክኖሎጂ ነገርን ማዘመን ብቻ ሳይሆን ችግርን ማቅለልና አቅምን መገንባት ላይም የጎላ ድርሻ ስላለው የተሻለ እድል አለ ብለን መውሰድ እንችላለን። የአርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና በበኩላቸው ተቋማቸው አርቲፊሻል ኢንተለጀንስን ለሁሉም በሚል መርህ ሀገራዊ የዲጂታል ትግበራዎችን እውን ለማድረግ ኃላፊነቱን እየተወጣ እንደሚገኝ አስረድተዋል። ዛሬ በይፋ የተመረቀው የቴክኖሎጂ ስርዓትም የሚዲያውን ዘርፍ ለማዘመን ትልቅ አቅም የሚፈጥር ስለመሆኑ ተናግረዋል። ሚዲያ ላይ መስራት ሚዲያን ማዘመን ሀገሪቷን ማዘመን ነውና የሁላችንም የሀገራችንን ኢሜጅ ሙሉ በሙሉ የሚቀየረው በሚዲያ ነው። ሚዲያ ስንል እንግዲህ ደግሞ ዳታ ላይ የተመሰረተ በተለይ እንግዲህ ትልቅ ዳታ ማለት ትልቅ ሀብት ነው። የአጠቃላይ የዓለም ሁኔታን ደግሞ በመገንዘብ ይህንን ለዛሬ ለምረቃ የደረሰውን ዘመኑን የዋጀ በጣም ስቴት ኦፍ ዘ አርት የሆነ የቴክኖሎጂ ሶሉሽን ነው የሰራ ነው። ይህንንም ለዚህ ላይ የተሳተፉ የአይ ባለሙያም የሚዲያ ማገናኛ ብዙሃን ማገናኛ ባለሙያዎችንም እጅግ አድርጌ አመሰግናለሁ። ተመልካቾች ከዚህ ጉዳይ አልወጣንም። የመገናኛ ብዙሃን ባለስልጣን ከአርቲፊሻል ኢንተለጀንስ ጋር በትብብር ያለማው የቴክኖሎጂ ስርዓት ለሚዲያ ተቋማት በጎ ዕድል ይዞ የመጣ መሆኑን የሚዲያ የስራ ኃላፊዎች አንስተዋል። በተለይም ቀደም ሲል ይስተዋል የነበሩ የዘርፉ ችግሮችን በመቅረፍም በቴክኖሎጂ የታገዘ አሰራር ተግባራዊ መደረጉ ጠቀሜታው የጎላ ስለመሆኑ ተናግረዋል። ወንድሙ አዱኛ ዝርዝር አለው። በመገናኛ ብዙሃንና በተቆጣጣሪ ተቋሙ የኢትዮጵያ መገናኛ ብዙሃን ባለስልጣን መካከል ያለው ተግባቦትና ተያያዥ ግንኙነቶች በቀደመ አውዳቸው የራሳቸው የሆነ ክፍተት ያለባቸው ናቸው። በተለይ በዘመናዊ መንገድ ያልተቃኘው የሁለቱ አካላት ግንኙነት መተማመን ላይ ያልተመሰረተና ጉድለቶች ያሉበት ሆኖ ይነሳል። በባለሙያ ስለሚሰራ በባለሙያ አቅምና በባለሙያ እውቀት ደረጃ ነው ሲመዘን የነበረው። ስለዚህ ግንኙነቱን በጣም ያሻክረው ነበረ፣ ያጨቃጭቅ ነበረ። መገናኛ ብዙሃኑም ጋር መረጃ በአግባቡ ስለማያዝ አንዳንዴ መረጃ ተደበቀብን የሚል ክርክሮች ይነሳሉ። መገናኛ ብዙሃኖች በሚያወጡት ውጤት ላይ ደግሞ ሚዲያዎች ደግሞ ውጤቱ አይመጥነንም ብለው የሚከራከሩበት አግባብ አለ። ከዚህ በተሻገረም ተመልካቹም ሆነ አድማጩ ማህበረሰብ የስርጭት ይዘቶች ላይ የራሱን ብያኔ እንዲያኖር ምቹ ምህዳር አለመፈጠሩም በአካታችና አሳታፊነቱ ላይ ጥያቄዎች እንዲነሱ መንስኤ ሆኖ ቆይቷል። ይህ ሂደት ታዲያ የህግ ጥሰት የሚፈጽሙ ተቋማትን ለማረም በሚደረገው ጥረት ላይ የራሱን አሉታዊ ሚናን ተጫውቷል። አናሎግ የሆነው አካሄድ ችግር ነበረው፣ አድካሚም ነው። ዜጎች ከያሉበት ሆነው በሚዲያ በኩል ጥቃት ሲደርስባቸው ወይ ደግሞ ትክክል አይደለም ብለው ሲያስቡ ወይ ደግሞ ከሀገራቸው ጥቅም ጋር የሚል አይደለም ብለው ሲያስቡ የነገር እንዲቆም የበኩላቸውን አስተዋጽኦ ለማድረግ ሩቅ ነው መንገዱ ለነሱ አያስቡትም። ማንዳለ ጊዜ የሚዲያ የህግ ጥሰት ሊፈጽም ይችላል። ግን ደግሞ አንዱ ላይ ተንተርሶ ከዚህ በፊት የነበረውን ባክ መረጃዎች ምንድነው የዚህ ሚዲያ ባክግራውንድ ተብሎ ለማየት ሲሞከር የወረቀት ስለሆነና በሰዎች ላይ ያለ ስለሆነ ከሰዎች ቅብብሎች ከመዘናጋት እና ከተለያየ ሁኔታዎች የተነሳ
አስቀድሞ የተሰጠ ማስጠንቀቂያ፣ አስቀድሞ የተካሄደ ምክክር ካለ፣ አስቀድሞ የተካሄደ ውይይት ካለ ከዛ ሚዲያ ጋር በአግባቡ አለማግኘት ያጋጥማል። ይሄ ደግሞ ለቀጣይ ውሳኔ ትንሽ ፍትሃዊ እንዳይሆን ወይም ደግሞ ወደ ተዛባ የሚወስድ አይነት ነበር። እነዚህ በሚዲያው ዘርፍ የሚስተዋሉ ያደሩ ችግሮች መልክ እንዲይዙና በስርዓት እንዲመሩ ተግባራዊ እንቅስቃሴ ሲያደርግ የቆየው የመገናኛ ብዙሃን ባለስልጣን ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በመተባበር የተቀናጀ የሚዲያ ሬጉላቶሪና አስተዳደር ስርዓት ቴክኖሎጂን በይፋ ስራ አስጀምሯል። ይህ የቴክኖሎጂ ስርዓት ቀድሞ ይስተዋሉ የነበሩ ችግሮችን ከመቅረፍ ባለፈ በሚዲያው ዘርፍ አዎንታዊ ሚናን የሚጫወቱ ነው ተነስቷል። በተለይ ያልተለመዱና አዳዲስ ትግበራዎችን በማካተት የዘርፉ ጤናማ ሂደት እንዲጎለበት የላቀ አበርክቶን የሚወጣ ነው። ከዚህ ቀደም ሐሰተኛ መረጃዎች ወይም የተዛቡ መረጃዎች ሲኖሩ ህብረተሰቡ የሚጠቁመው በአካል በመገኘት እንደሆነ ይታወቃል። በዛው ልክ ከሚዲያ ተቋማቱም ትክክል ነው አይደለም የሚሉ ውዝግቦች እናያለን። የዲጂታል ሚዲያ ዘመን ስለሆነ ማለት ነው። አሁን ግን በተጨባጭ ማን ምን ሰራ፣ ምን ነበር የይዘት ፎርማቱ ምን ይመስል ነበር፣ ምን አዛባ፣ ምን ጥሩ ነገር አደረገ የሚለውን ይለይበታል። በዛው ልክ እንደዚህ አይነት ዘመናዊ አሰራሮች ሲሰፍኑ ሰዎች ያዩናል፣ ይከታተሉናል ብለው ራሳቸው ሪስፖንሲብል ሆነው እንዲሰሩ ሚዲያ ተቋማቱንም ያግዛል። በጣም ጥሩ የሚሆነው አሳታፊነቱ ለሚዲያው ራሱ እንደ ግብረ መልስ ያገለግላል። ተቆጣጣሪ አካል በሚያወጣው ሪፖርት ብቻ ሳይሆን የሚያዳምጠው የሚከታተለው የተዛቡ ነገሮች ካሉ ይሳተፉበታል። ያ እዛው ሳለ ለሚዲያው እርማት ይሆነዋል። አፋጣኝ ውሳኔ እንደየደረጃው ከማስጠንቀቂያ ጀምሮ ከምክር ከውይይት ቀጥሎም ደግሞ ፈቃድ እስከ መሰረዝ የሚደርስ አፋጣኝ የሆነ ውሳኔ እንድንሰጥ ያስችለናል። መላ ኢትዮጵያን የምንከታተለው መላ ኢትዮጵያ ላይ ያሉ ሚዲያዎችን ነው። እነዚህን ሚዲያዎች 310 ሚዲያዎችን ባሉበት ደግሞ እንዲሁ የሪፖርቲንግ ሲስተማችን ከክልሎችም ጋር የተቀናጀ ይሆናል ማለት ነው። አዲሱ የቴክኖሎጂ ስርዓት የጊዜ የአሰራርና የቁጥጥር ሂደቱን ከማዘመኑም በላይ ሚዲያውን ማዕከል አድርገው የሚፈጸሙ የሕግ ጥሰቶችንና የሐሰተኛ መረጃ ስርጭቶችን ለመግታት ትልቅ አቅም እንደሚፈጥርም ታምኖበታል። ከዚህ ባለፈም ቀድሞ የነበሩ የአሰራር መዛነፎችን በማድረግ ለብሮድካስት አገልግሎት አቅራቢ ተቋማት ምቹ ሁኔታንና እድልን ይዞ የመጣ ነው። ሁሉም ሰው እንደማንኛውም ህብረተሰባዊ ስራ የሚዲያ ስራ ሬጉሌተር እንዲሆን በህግና በአግባቡ እንዲከናወን የግለሰቦችን መብት ያከበር እንዲሆን ጥያቄነት እንዲኖረው ለማድረግ ያገዛል። ሁለተኛ በሚዲያዎች መካከልም መልካም ግንኙነት እንዲኖር ያሰፍናል። አሁን ህዝቡ በጣም በተሳሳቱ መረጃዎች ወይም ምንጩ በማይታወቁ በጣም የሚጨናነቁበት ጊዜ ትክክለኛውን ፍለጋ እኛ ጋር ነው የሚመጡት። ቀጥታ ደግሞ ቴክኖሎጂ ይህንን አጋዥ አድርጎ ከመጣ ትክክለኛ ያልሆነውን እያጋለጠው ትክክለኛ የሆነውን ደግሞ በጣም እያጠናከረው የሚመጣ ስለሆነ ለሚዲያው ተጨማሪ አቅም ነው ብዬ ወስዳለሁ። ለሀገራችን ሚዲያ ቴክኖሎጂ ግልጽነት፣ ፍትሃዊነት ለማስፈን በጣም ትልቅ እድል የሚፈጥር ነው። በዚህ ቴክኖሎጂ በዚህ አማራጭ እኛም ጭምር የምንጠቀምበት ነው። እንደ ሚዲያ ተቋም እንደ ኒውስ ኤጀንሲ ብዙ ልንሰራበት እንችላለን።